አቶ ደረጀ ናታልን ብርጌድን ታፈቅራታለህ ወይ ብሎ ሲጠይቀው አላፈቅራትም አልወዳትም ስላለው እንግዲህ ከባድ ማስጠንቀቂያ ለዳጣ ይሰጣታል። ከዚህ በኋላ ከናታል ጎን ላይሽ አልፈልግም። ምን ማለት ነው አባዬ? እኔና እሱ እኮ ምንም ነገር የለም በማለት ትናገራለች። ቢሆንም ወደደሽ፣ ምናልባት አንቺ ገና ልትሆኚ ትችያለሽ። እሱ ግን እየወደደሽ ስለሆነ ከእሱ ጎን ልትሆኚ አይገባሽም አላት። ምክንያቱም እሱን እኮ ትፈልጋታለች። እሱን እኮ ትፈልጋት። ባለፈው እኮ ስጠይቅ አንተ ደግሞ ከዳጣ ጋራ ምንም አይነት ግንኙነት የለኝም ብለኛል እና አብርጌድን የማታገባትን ለምንድን ነው? እንዴት ነው ይህ ሁሉ ነውርና ቅሌት ትሰራለህ? በማለት አቶ ደረጀ ይናገረዋል። አባዬ ይህ ነገር የተፈጠረው እኔ ሳላስበው ነው። አንድ ጊዜ የሆነ ሆኗል። ስለዚህ ነው የምፈልገው ዳጣን ነው። ይህን ነገር ደግሞ ደጋግማችሁ አትጠይቁኝ። ይሄ ጥያቄ ትምህርቴንም ወደኋላ ሊያስቀረኝ ሆኗል። ዳጣን ደግሞ የተፈጠረውን ነገር ሲጠይቃት ሁሉም ነገር እንግዲህ ናታል ያለው ልክ እንደሆነ ስትናገር፣ እንዲሁም ደግሞ አባዬ ሌላውን ትልቁ ሚስጥር እንግዲህ ባለፈው እኮ ስለ እናቴ እያልኩህ ነበር። አንተ ግን ስለ እናቴ መናገር ትተህ አሁን የእናቴን ጥያቄ ለማስቀየስ ነው አሁን የመጣው። ስለዚህ ደግሞ አሁን አንተ እንደውም በቃ ግን እሱን ስለወደድኩት ከዚህ በኋላ እንደዚህ እንደውም አንተ አባቴ መሆኔን ለሱ ነግሬያለሁ ስትለው በጣም ተናገደና በጥፊ መታት። ባለፈው ከናታል ጋር ምን ግንኙነት አለች ስልሽ ዳጣ ምንም ነገር የለኝም አላልሽም? በማለት አቶ ደረጀ ይቆጣል። ከዛ እንግዲህ ይህ ከባድ ሚስጥር እኮ ይሄን ነገርሽ እኮ ማለት እኮ ሙሉ ቤተሰብን እኮ በተንሹ እንዴ! ከባድ ስህተት እኮ ፈጸምሽ። ይህ ነገር እኮ ፈልጌ አይደለም። አንድ የሚያገባኝ ሰው እኮ የእናት አባት የማንነት ካላወቀ ሊያገባኝ አይችልም። ታዲያ ወፍ ዘራሽ ነሽ እንደምትለኝ ብርጌድ ወፍ ዘራሽ ነኝ እንድል ትፈልጋለህ? አለችው። በቃ አሁንማ ይሄን ነገር ከነገርሽው በጣም ደግሞ ጓደኛዬም አባቱም ሊያውቅ ስለሚችል ትልቅ ችግር ፈጠርሽብኝ እና በጣም እኔ እንደ አንቺ አይነት እንግዲህ ከመጀመሪያም አሁንም እኔ እንደማላሳደግኩሽ ልትሆኚ ነው ማለት ነው። እኔ እኮ ሌላ አይደለም የምልሽ ስሚ አላት። ምንድን ነው አላት። አብርጌድ ትወደዋለች። አብርጌድ እየወደደችው አንቺ እንዴት ነው የምታገቢው አላት። እንዴት ማለት? አንቺና አብርጌድ እኮ እህትና ማች ናቸው። እሷስ አንቺ እህቷ መሆንሽን አታውቅም እና አንቺ ግን አብርጌድ እህቷ መሆንሽን ታውቂያለሽ። ስለዚህ እንዴት ነው አንቺ ናታንና አንቺ ተጋብታችሁ አብርጌድ ላይ ስነ ልቦና የምትፈጥሩባት? እና አባዬ እሷ እኮ እሱ እንዲያፈቅራት ያልፈነቀለችው ድንጋይ የላትም። ግን እሱ ሊወዳት ካልቻለ እና እሷ ካላገባችሁ ተብሎ እኔ ልከላከል እችላለሁ? ይህ ከሆነ ከዚህ በኋላ እኔ አንተን በፍጹም የኔን ደስታ እንደማትመኝልኝና እንደማትፈልግ ሙሉ ለሙሉ የተረዳሁበት ነገር ነው አለችው። ምን ማለትሽ ነው አላት። በቃ እስከዚህም በፊት እናቴን አሳየኝ እያልኩ እናቴን ልታሳየኝ ምንም አልቻልክም። አባትነትን እንጂ እናትነትን አላውቀውም። አሁን ደግሞ እሷ ወይዘሮ ማርታ የራሷን ልጅ ለመዳር ደውላ ስልክ የናታልን አባት እንዳናገረች የናታል አባት ለናታል ነግሮታል። እሷ እንዴት ነው የሴት ልጅ እናት ልጄን አግባልኝ ብላ ስልክ የምትደውለው ብሎ ነው በጣም የተገረመው ናታል። ሴት ሊጠይቃ ነው እንደሚገባው ወንድ ልጅ ነው እንጂ በማለት ትናገራለች። ይህን ማን ነገርሽ ላንቺ ዳጣ? በማለት ሲጠይቃት ናታል ነግሮኛል። ምክንያቱም ናታል ላገባ ነው ለግራጁሌሽን የቀን ልመረቅ ነው ምናምን እያኝ ስታወራኝ አንተ እንዴት ነው እኔ ጋር እንደዚህ ብለህ ጀምረህ ከእሷ ጋር እንደዚህ የምትለው ብዬ አፋጥጬ ያስኩት። በፍጹም እሷ ሙቼ ነው ተቀምጬ እሷን አላገባትም። እንደውም አባዬን እኮ ወይዘሮ ማርታ ደውለው ልጅህን ለልጅ እስከ ማለት ምንም አልቀራቸውም እና አባቴ ነገረኝ። አባቴን ደግሞ እኔ ልታስጨንቀኝና ልታስቸግረኝ አትፈልግም አባዬ። እኔ ወደድኩትን እንጂ የማገባው አንተ ምንም ባከብርህና አባቴ የሆነ ብታሳድገኝም የኔን ክብር እንደማትጋፋኝ አውቃለሁ አልኩት አለች። እንግዲህ አብርጌድ አንድ እቅዷ አቶ ደረጀንና ዳጣን ማጣላት ስለነበረ ናታል ጭራሽ ሳይወዳት እና ወድሻለሁ የሚል ጥያቄ ሳያቀርብላት ነበረ ሂዳ ለእናቷ ወድሻለሁ ብሎኛል እና ለግራጁሌሽን ጊዜ ተንበርክኮ ቀለበት እንዲያስርልኝ በማለት የተናገረችውን እሱን ደግሞ
ሳይጠይቋቸው ድጋሚ ነው እንግዲህ ይህን ስህተት እየሰሩት። ለምን ባለፈው ጠይቀናችኋል ምንም ነገር የለንም ብላችኋል በማለት ነው እንግዲህ ይህንን ውሳኔ ወሰን ነው ብለዋል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ናታል እንግዲህ ሳያወዳት እና ሳያፈቅራት ነው እንግዲህ እሱም መኖር ነበር። እሱ ግን በፍጹም ያልወደድኩትና ያላፈቀርኩትን ላገባ አልችልም በማለት አልተሳካላትም። በጣም ታሳዝናለች። እንደዚህ ግዴታ ወንድ ልጅ በመጎተት ግዴታ ያግባኝ በማለት እንግዲህ የወይዘሮ ማርታም ቅሌት የልጃቸውን ተከትለው የማይሆን ነገር ማድረጋቸው ነበረ ትልቁ ውርደታቸው። ከዛም በኋላ እንግዲህ ናቲ አባቱን ደውሎ እንደነገረው እንዴ ልመጣ ነበርኩ ልጄ ሰሞኑን በጣም ጥሩ ነው ልታዛምደኝ ነው አሉ ከደረጀ ጋራ ሴቷን ልጅህን እንግዲህ ልታገባለት ነው አሉ ስትለው እንግዲህ ኧረ አይደለም አባዬ እንዳትሳሳት እኔ በፍጹም እሷን የአቶ ደረጀን ዝምድና በሌላ መንገድ አድርጌ አዛምድሃለሁኝ ምናልባት ለእሱ ቀረብ የሚሉ የእህት ልጅ ወይም የወንድም ልጅ ካላቸው አገባልሃለሁኝ እንጂ አለ ማለት ነው ናታል። በፍጹም እሷን ላገባልህ አልችልም እንዳታስገድደኝ ነበር ያለው። ምነው ልጄ መልካም አይደለችም እንዴ በዚህ ዓመት ትመረቃለች በትምህርቷም ጥሩ ናት አሉ። ኧረ አባዬ ምንም እናት እንደዚህ ያለች ነው እንዴ ልጇን የምትድረው? ውሸት ነው በፍጹም ጸባይ የሚባል ነገር የላትም ጸባይ የነሳት ናት። ስለዚህ እኔ እሷን አልፈልግም። ካገባውም ደግሞ ከነሱ ቤት የምታድግ ልጅ አለች እንደኔው የቤተሰብ ልጅ ሁና የመጣች ነው ያለው። ለአባቱ እንኳ ሚስጥሩን አውጥቶ መናገር አልፈለገም። ምክንያቱም ዳጣዬ አደራህ እንዳትናገር ስላለችው እሷን ነው የወደድኳት ካጋባኝም እሷ ነው። ታዲያ ልጅ ምን ችግር አለው? አንተ የወደድካትን እንጂ እኮ አልወደድካትን። እሷ ለደረጀ ዝምድና ይኖራታል ሲል አባት ይጠይቃው። በጣም ዝምድና አላቸው። ስለዚህ በአብርጌ ሳይሆን ላዛምድህ የምፈልገው በዳጣ ነው አባዬ ላዛምድህ የምፈልገው ሲለው ጎሽ የኔ ልጅ ጎሽ ችግር የለውም አንተ የፈለካትን ብቻ ከነሱም ከሆነ ጥሩ ካልሆነም ደግሞ አንተ የፈለካትን እንድታገባ ነው እኔ የምፈቅድልህ በማለት ሲናገሩ፣ አቶ ደረጀ ግን በአሁኑ ሰዓት በዳጣ ላይ ደግሞ ትልቅ ነገር ጫና እያደረጉባት ነው። ምክንያቱም አብርጌድን ለማዳር ወይዘሮ ማርታ በምታደርገው ነገር ካመነና ካገባት እሺ እድራለሁ ድል አድርጌ ያሉ ሰው አሁን ግን ዳጣ እንዳታገባ የሚከላከሉበት መንገድ ሰላምንና ናታንን አስቆጥቷል ማለት ነው። ሰላም በተለይ ይህን ነገር እየገፋፋች ከዚህ ያደረሰቻቸውን እሷ ናት። ምክንያቱም ውስጧ እናት እንደሆነች ታውቃለች ለዳጣ። አሁን በተለይ እሱም ናታንም ራሱ የዳጣ እናት ሰላም ሳትሆን አትቀርም። እስካሁንም ልጅ ተብላ ተደብቃ እንደተቀመጠችው እሷም እንደዛ ሆና ይመስለኛል። ለሺ ዳጣ እህቷ ሆነች። አሁን ሰላም ያረገዘችው ልጅ ደግሞ የአቶ ደረጀ ይሆን እንዴ እያለ ናታን ራሱን መጠየቅ ጀምሯል ማለት ነው። አዎ የአቶ ደረጀ ልጅ ነው። ሁለት የአቶ ደረጀ ልጅ ነው የሆኑ ነው። አሁን ዳጣ በፍጹም አባቷን ልሰማ እንደማትችል ነግረዋለች። እንግዲህ ደረጀ ከዚህ በላይ እኔ መታገስ አልችልም። ከዚህ ላይ ቤተሰብ ብዬ መመጣ እህቶችን እስካሁን እህት መሆናቸውን ሳታሳውቀኝ ተቀምጠሃል። አሁን ደግሞ ቤት እናቴን አሳየኝ ብልህ እናቴን ልታሳየኝ አልቻልክም። ደግሞ አሁን ያፈቀረኝን ፍቅረኛዬንም ቀምተህ ለራስህ ልጅ ልትሰጥ ስለሆነ እኔን እንደ ልጅ ስላልቆጠርከኝ ከዚህ በኋላ ካንተ ጋር ያለኝ ግንኙነት ላቆመው ትንሽ ጫፍ ደርሻለሁ። ወደ ተለመደው ቤት ወደ ምሳሌ ቤት ሂጄ ከነ ብሩካ ተቀምጬ ናታልን አገባለሁ። ምክንያቱም ለናታል ቃል ገብቻለሁ። ቃል ደግሞ በፈጣሪ ዘንድ የማይታጠፍ ነው። ምን ብለሽ ነው አንቺ ደግሞ ቃል የገባሽው ብሎ አቶ ደረጀ ጮክ ሲልባት እሱም እኔን ባረጅም ብሸብትም ባልወልድለትም ምንም ብሆንም ላይክደኝ እኔም ላልክደው ተባብለን እጅ ቃለ ተጋባብተናል። እውነትሽን ነው ግን አላታው ናታንም አቶ ደረጀን እንግዲህ አባቴ እኔ እስከዛሬ እውነት የምትወደኝ ይመስለኝ ነበር። በቤቱ ውስጥ ከልጆች ጋር እኩል ስታኖረኝ እኩል ፍቅር የሰጠኝ ይመስለኝ ነበር። ዛሬ ግን ፍቅር እንደሰጠኸኝ ሁሉ የውስጥ ውሸት እንደሆነ ያወቁበት ዘንድ ነው። ስለዚህ አሁን እኔ በቃ ከዚህ ቤት መማሪና ቁሜ እሄዳለሁ ወደ አባቴ በማለት እንግዲህ ይናገራል። እንዴት ነው እንደዚህ የምትለው አንተ? አዎ ወይዘሮ ማርታም እንግዲህ ብድግ አድርገው ይሄዱ ነበር ያሉት። ምክንያቱም ከዚህ ሁና ልጄ ስነ ልቦናዋ እንዲነካ አልፈልግም። መጋባት ካለባቸውም ወጥተው ሌላ ቦታ ሄደው መጋባት አለባቸው እንጂ እነሱ ተጋብተው አንተ ምን እህናት ዳጣ
ብዙ ጊዜ የምትከራከርላት ዳጣ ምንህና በማለት ወደ አቶ ደረጀ ታፈጣለች። አንቺ ማርቲ ምን እያልሽ ነው እንዴ? ይቺ ልጅ ምንህናት አበዛሽ ሰብለው ደግሞ እሳቸውም ቆጣ ሲሉበት፣ ታዲያ ሁልጊዜ እኮ ስለ ዳጣ ሲነሳ ዳጣ እዚህ ቤት አትወጣም የሚባል ነገር ነው የምታስተላልፈው እና ብርጌድ እንድትወጣ ነው እንደምትፈልገው። ታዲያ አንቺም እንኳን እንደ ወጉ ቢሆን ኑሮ ዳጣ ሳትሆን ብርጌድ ወዶልሽ ቢሆን በአንድ ቀን ነበረ ልትድር የምትነሺው አንቺ ማርቲ አላት። አዎ እና ታዲያ ይችስ ልጅ የሰው ልጅ ሁና ትዳር ሲመጣላት ትዳሯን ማፋረሳችን ትክክል ነው ብለሽ ታስቢያለሽ? እኛን ትፋረስ አላንም፣ ግን ናቲም እዚህ ቤት ውስጥ ሁና እየኖረች መጋባት አይችሉም። ምክንያቱም ልጄ እንድትጎዳብኝ አልፈልግም። ልጄ ሌላ ሰው ማንም ሊያገባት አይችልም። አይትረዳም እንደ ደረጀ እቺ ልጅ እኮ ሊያገባት ከቻለ ናታል ብቻ ነው። እንደ አንቺ የልጅሽን ጸባይ ክፉ መሆኗን እያወቅሽ ከሰው ጋር ተግባብታ መኖር የማታውቅ መሆኗን እያወቅሽ እንኳን አይደለም ለራሷ ለትዳሯ የእኛን ትዳር ልታፋታና ልትበትን ከጫፍ የደረሰችው ልጅሽ እሷ እንደሆነች እስካሁን በቤታችን ሰላም ያነስ። ምናልባት አንቺ ሰላም ልትሆኚ ትችያለሽ ማርቲ፣ እኔ ግን አንድ ቀን የሰላም እንቅልፍ እኮ ተኝቼ አላውቅም። ሌሊቱን በጣም የምጨናነቅባቸው ነገሮች አሉ። ምክንያቱም ልጅቱ ከአቅም በላይ ያልሆነ ነገር እያመጣች አንቺና እኔን ለማለያየት ብዙ ርቀት እየሄደች እየተከታተልኳት ነው ያለሁት። እንዲሁም አንዳንድ ጊዜ ሲቺ የኔ ልጅ ልትሆን አትችልም እስከ ማለት ብርጌድን እየደረስኩ ነው በማለት ይናገራቸዋል። አሁን እንግዲህ ወይዘሮ ማርታ በፍጹም ናታልና ዳጣ ከዚህ ቤት ሆነው አይጋቡም ብለው ወስነዋል። አቶ የናታል አባት ደግሞ ችግር የለውም ልጅ ወደድካትና ፈቀድካትን በሰላም እነሱ ጋር ተሰነባብተህ ይዘህልኝ ና ቶሎ፣ እኔ ከዚህ ድል አድርጌ እደራችኋለሁኝ። በኋላ ደግሞ የደረጀ ቤተሰብ ከሆነች ደግሞ ቀስ በቀስ እኔና ደረጀ ይቅርታ እንባባላለን። ምክንያቱም ይሄ ነገር በልጆቻችን እኛ ልንጣላ አይገባንም። ልጆቻችን የተፋቀሩ ደረጀም እኮ ግን እወድሃለሁ ብላለች ስለተባለ ነው። እና አሁን ግን እሱ ራሱ ናታል ሲጠይቅ አልወዳትም አላገባትም ካለ አባት ምንም ሊያደርግ አይችልም በማለት የናታል አባትም ፍርድ ፈረዱ። ወይዘሮ ማርታም እዚች ቤት በፍጹም አይኖሯትም እንግዲህ ይሄዱ በማለት ወስነዋል። ሰላምዬ በእንባ ለቅሶ እየተላቀሰች ነው። ይህንን ያየ ደረጀ ደግሞ በቃ መውጣቷ ካልቀረማ ሰላምን ልጇ መሆኗን ነግሬያት ልጇ መሆኗን ካወቀች በኋላ እንደውም ወደ ውጭ ሆነው ሌላ ቤት ተከራይቼላቸው እዛ እየኖሩ እዛው ይጋቡ በማለት እንግዲህ አቶ ደረጀ እንደገና ሀሳቡን ቀይሯ። ምክንያቱም ሰላም ተደብቃ ጠርታው እኔ ይህች ልጅ የኔ ልጅ ትመስለኛለች፣ ሳምንት ጠብቂ ትለኛለች፣ ሳምንት ሳልጠብቅ ዛሬ መልሴን አገኘሁ ይመስለኛል እና ዳጣ የኔ ልጅ ናት በቃ አውቄያታለሁ ብላ ስነግረው አንቺ ተረጋጊ እኮ በቃ አውቄያታለሁ፣ ስለዚህ የምታስወጣብኝ ከሆነ አብረህ አስወጣኝ። የዳጣ ስጨነቅ ኑሬ ደግሞ በሆዴ ያስኩትን ልጅ ደግሞ አባቱ ይታወቅ አይታወቅ እየተባልኩኝ ስጨናነቅ መኖር አልችልም በማለት እንግዲህ ወይዘሮ ሰላምም ተናግራለች። ዳጣ አሁንም አይዞህ እያለች እንግዲህ ናታልን እየገደፈችው የምትገኘው ሰላም ናት። ሰርጉ የማይቀር ነው ግን ትርፉ ንግግር ነው ይባላል እና ወይዘሮ ማርታ እንግዲህ አርፋ ቁጭ ትበል ነው፣ ሌላ ምንም አንልም። ዳጣዬ ይገባሻል፣ አብሽሪ፣ ታገቢያለሽ ናታልን